ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ደህና ነኝ፣ እግዚአብሔር ይመስገን። አንድ ነገር ጥያቄ ፈጠረብኝ። ቲክቶክ መንደር ላይ ሲሄድ ብዙ በቃ ማለት ብዙ ሰዎች ብር ይገኛል፣ በሶሻል ሚዲያ ላይ ብር ይገኛል፣ በሶሻል ሚዲያ ላይ ብር አለ ይላሉ። በእርግጥ በዩቱብ ላይ አውቃለሁ፣ ዩቱብ ላይ ቪው በጣም ቆንጆ ቪው ካለን ብር አለ ማለት እኔ አሁን ለምሳሌ በሶስት ወር በአራት ወር አንዴ ቪዎቼ በጣም ትንሽ ስለሆነ ይከፍላል። የፌስቡክ እና የቲክቶክ ቪው አልገባኝም። የምታውቁ ሰዎች ስንጠይቃቸው ብሎክ ያደርጉናል። በተለይ የሲፒ እናት ስትጠይቅ ብሎክ ያደርጋሉ። እኔ ብዙ ጊዜ ሞክሬያለሁ እና በተለይ ታዋቂ ነን አዋቂ ነን የሚሉ ሰዎች በስልካቸውም ብሎክ ያደርጉኛል፣ ስጠይቃቸውም ብሎክ ያደርጉኛል። አንድ ቀን ግን እኔም እንደነሱ ታዋቂ ሆኜ እፈለግ ይሆናል። ግን እስቲ ይሄ መልእክት ሰምተን እንመለስ። ይሄን ነገር ሳትሰሙ በኋላ ቢጸጽታችሁ አይመለከተኝም፣ አልነገርከንም ምናምን እንዳትሉኝ። በኋላ እኔ ኃላፊነቴን ነው እየተወጣ ያለሁት። በቅርቡ መሀል ቦሌ ላይ ትልልቅ ቪላ ቤቶችን ስታዩ የማን ነው ሲባል የቲክቶከር እኮ ነው የሚባልበት ዘመን በቅርቡ እየመጣ ነው። አሜሪካ እንግዲህ ቲክታክን ገዝታለች እንደምታውቁት። ይሄ ነገር ለኢትዮጵያውያን ምን ጥሩ ነገር አለው የሚለውን በሚመለከት ሞኔታይዜሽን በደንብ ኤክስፓንድ ያደርጋሉ የአሜሪካ ድርጅቶች። ምክንያቱም በደንብ በገንዘብ የሚተሳሰሩ ድርጅቶች ናቸው፣ ልክ እንደ ጋሺ ማለት ነው። ስለዚህ አሁንም ፎሎወር ሳትይዝ ሶሻል ሚዲያ ላይ ሳትሰራ ማንም ሶሻል ሚዲያ ላይ ሳያቅ ቁጭ ያልክ ወጣት ካለ በኋላ ላይ አልነገርከኝም እንዳትለኝ። እመነኝ፣ ዝም ብለህ ስልክህን አንሳ፣ ሪከርድ በተኗን ተጫን፣ ቅረጽ፣ ልቀቅ። ዛሬ ጀምር ይሄን ነገር። በጣም ብዙዎቻችሁ ሶሻል ሚዲያ ላይ መስራት ትፈልጋላችሁ፣ ግን የምትሰሩት ነገር ግራ ገብቷችኋል። ስለዚህ መፍትሄ ልንገራችሁ፣ ገንዘብ የሚያስገኝ ሪል የሆነ ነገር ልንገራችሁ። ስለዚህ አስባችሁ የሆነ የቪዲዮ ዘርፍ መምረጥ ካቃታችሁ፣ ቭሎግ ነው መስራት ፈልገው ወይስ ፖድካስት ነው ወይስ ምንድን ነው ብሏችሁ ግራ ገብቷችሁ ራሳችሁን ማግኘት ከከበዳችሁ ምን ታደርጋላችሁ? በአጭሩ ትሬንድ ኮሜንተሪ የሚባል ቪዲዮ መስራት ትጀምራላችሁ። እኔ ባለፉት 6-7 ዓመታት እየሰራው ገቢ እያገኘሁበት ኒች ነው። ትሬንድ ኮሜንተሪ ምንድነው? በአጭሩ ቤታችሁ ውስጥ የምትሰሩት ነው። ኢዚ ነው፣ በስልካችሁ መሰራት ይችላል። ወቅታዊ ነገሮችን ሶሻል ሚዲያ ላይ ወቅታዊ ነገሮች ምንድን ናቸው እያላችሁ እነሱን ቼክ እያደረጋችሁ ለሰው ኢንፎርሜሽን መስጠት፣ እናም ያንን ነገር በራሳችሁ አመለካከት መተንተን ማለት ነው። ትሬንድ ኮሜንተሪ ሪያክት ማድረግ ትችላላችሁ፣ ወይ ደግሞ እንዲሁ ዝም ብላችሁ ስለ ጉዳዩ ማውራት ትችላላችሁ። ሶሻል ሚዲያ እንግዲህ ትሬንድ ድሪቨን ፕላትፎርም ስለሆነ ማለትም ትሬንድ የሚከተል ፕላትፎርም ስለሆነ ሶሻል ሚዲያ አልጎሪዝሙ በጣም ፑሽ ያደርግላችኋል ቪዲዮአችሁን። ስለዚህ አስባችሁ ግራ የገባችሁ ልጆች ይሄን ቪዲዮ እስቲ አንዴ አይተን እንመለስ። ወንድሜ በዚህ አጋጣሚ ሙሽለን ማለት በዚህ አጋጣሚ በጣም ሶሪ ላይክ ሱቅ ከፍቶ ምናምን ነገር በቃ በእኔ ተማምኖ አንተ ትሰራለህ እዛ ብሎ ተውኩት። በቃ ላይ ሄጄ ራሱ አለቀ ለላይቭ ስትሪም በቃ ላይ ይሄኛውን የሆነ ነገር ላይ አየሁኝ የሆነ እየመጣ ነው ገብቷል። በነገራችን ላይ አንድ የሚገርም ነገር ልንገራችሁ። ይሄ ልጅ በስትሪሚንግ የሆነ አሪፍ ደረጃ እንደሚደርስ ካሁኑ እርግጠኛ መሆን ይችላለሁ። ለምን? ሶሻል ሚዲያ ባይዘወይ እንደነዚህ አይነት ሰዎች ነው። ሶሻል ሚዲያ የሆነ ነገር ጥሎ ሶሻል ሚዲያን እምቢ አልፈታም ብለው የሚይዙ ሰዎች ነው ሶሻል ሚዲያ። እሱ ሌላ ኦፕሽን ተቀምጦ ግን አሁን ላይ ገንዘብ የሚያስገኝ ኦፕሽን እዚህ ጋር ቁጭ ብሎለታል። ግን ይሄ ሶሻል ሚዲያ ዛሬ ባይከፍለኝም የሆነ ጊዜ እንደሚከፍለኝ ታይቶኛል በሚል ነው። እንግዲህ ገብቷችኋል። ይሄ ሪያሊቲ ነው። ባይዘው ሶሻል ሚዲያ ላይ የሚከፈላችሁ አሁን ለሰራችሁት የሚከፈላችሁ በኋላ ላይ ነው። ምን ማለት ነው? አሁን ላይ ትለፋላችሁ፣ ላይክ አታገኙም፣ ብዙ ተመልካች አታገኙም፣ ምናምን በጣም ቻሌንጂንግ ነው አይደል? ጀማሪ ስትሆኑ ግን የሆነ ሰዓት ምን ይፈጠራል መሰላችሁ? ሁሉም ሰው ያሽቃብጥላችኋል። በቃ ፎሎወር ስታገኙ የሆነ ሰዓት ታግላችሁ ቪው ስታገኙ ላይክ ስታገኙ ገንዘቡም ያሽቃብጥላችኋል፣ ህዝቡም ያሽቃብጥላችኋል፣ ሁሉም ላይክ ያደርግላችኋል። ያኔ የለፋችሁት ነገር የሚከፍላችሁ ከሆነ ጊዜ በኋላ ነውና አሻግራችሁ ወደፊት አዎ ይሄ ነገር ይከፍለኛል ብላችሁ እርግጠኛ ሆናችሁ የምጥኝ ብላችሁ ሶሻል ሚዲያን ማትፈቱ ሰዎች ናችሁ ስኬታማ የምትሆኑት። እና ከነዚህ
በአንድ የቲክቶክ ቪዲዮ ምክንያት 300 ሚሊዮን የኢትዮጵያ ብር ስላገኘችው ሴት ነው ልነግራችሁ የመጣሁት። እቺ በምስሉ ላይ የምትመለከቷት ሴት እንግዲህ ሮሚዮ ትባላለች። 300 ሚሊዮን የኢትዮጵያ ብር ነው ያልኳችሁ በድጋሚ 100፣ 200፣ 300 ሚሊዮን የኢትዮጵያ ብር ማለት ነው። እና ምንድነው የተፈጠረው? ሮሚዮ እንግዲህ ዝም ብላ በሰልፊ አንድ ቪዲዮ ትቀርጽና ቲክታክ ላይ ፖስት ታደርጋለች። እዛ ቪዲዮ ላይ ምንድነው የምትለው? ዶክተር ፔፐር ስለሚባል የሆነ ለስላሳ መጠጥ የሆነ ዘፈን አዲስ ይሄ የነሱ ዘፈን ቢሆን ብላ በጣም አጭር የሆነች ነገር ትላለች ማለት ነው። I have a theme song for Dr. Pepper and it goes like this. Dr. Pepper baby is good and nice. የሚገርማችሁ ይሄ ነገር ድንገት ቫይራል ወጣ። ይህንንም የለስላሳ መጠጥ ድርጅቱ ሲሪየስሊ ወስዶት እንግዲህ ማስታወቂያ ያሰራታል ማለት ነው። የእሷን ሙዚቃ ተጠቅሞ እንግዲህ አቀናብሮ ምናምን ለማስታወቂያው ይጠቀማል ማለት ነው። እና በሚገርም ሁኔታ ይቺ ሴት 2 ሚሊዮን የአሜሪካን ዶላር ማለትም ወደ 300 ሚሊዮን የኢትዮጵያ ብር ተከፍሏታል እየተባለ ነው። አስቡት እንግዲህ በአንድ የቲክቶክ ቪዲዮ ምክንያት ዝም ብላችሁ ከእንቅልፋችሁ ተነስታችሁ በቀረጻችሁት የቲክቶክ ቪዲዮ ምክንያት 300 ሚሊዮን ብር ስታገኙ ማለት ነው። እና የዚህ ልጅ ቪዲዮ በጣም ብዙዎቻችሁ እየላካችሁልኝ ነው። እስቲ አንድ የሚለውን ሰምተን እንመለስና ምን እንዳሰብኩ ነግራችኋለሁ። የዛሬ 1 ዓመት ወር 2 ዓመት ወር 3 ዓመት ላለው አዳም ነው ይህንን ቪዲዮ የምሰራው። ስክሮል ማድረግ ትችላላችሁ። ለራሴ ነው ይህንን ቪዲዮ የምሰራው። ለእኔ ጎበዝ ነኝ፣ እኔ እችላለሁ፣ እኔ ምንም ነገር አያቅተኝም። ማርያም ነው የምልህ አንተ አንድ ለአንተም ለሌሎቻችሁም የማሳየው አንድ ቪዲዮ አለ። እኔም ከተወሰኑ ዓመታት በፊት ማደርገው ነገር ግራ ገብቶኝ በህይወቴ በጣም ኮንፊውዝድ ሆኜ የሜዲሲን ተማሪ ሆኜ ሌላም ተጨማሪ ስራ መስራት እንዳለብኝ በቃ ግዴታ እንደሆነ ሳስብና በጊዜው የነካሁት ነገር ሁሉ አልሳካ ሲለኝ ሶሻል ሚዲያ ላይ መስራት ስጀምር አይሳካም፣ የሆነ ነገር ስጀምር ሁሉም ነገር ግራ ገብቶኝ የሰራሁትን ቪዲዮ በትንሹ ላሳያችሁ እስቲ አንዴ። እሺ ወደፊት ነው ምናልባት ወደፊት ተሳትፎል ይህንን ነገር ሱገርም ይችላሉ። ምንድነው ያሁን እኮ ግራ ገብቶኝ ልተው አልተው በቃ ግራ ገብቶኝ ሳስበው ህይወት የሚቀይር ነገር ነው፣ ግን አልተሳካልኝም። አላውቅም ተስፋ ለምን እንደማልቆርጥ ነው የማይገባኝ። ይሳካልኛል አይሳካልኝም ነገር እብደት እኮ ነው የሚመስለው። ብቻ ይመችሽ አራዳለሽ። እርግጠኛ ነኝ ይህን ቪዲዮ ከተወሰኑ ዓመታት በኋላ ሲያይ በጣም ይገርማል እና የደረሰበትን ደረጃ እያየ እግዚአብሔርን ያመሰግናል ብዬ አስባለሁ። ለማንኛውም እንደዚህ አይነት ሁኔታ ውስጥ የሚከተን ትልቁ ነገር ገንዘብ ነው። ወደንም ጠላንም ገንዘብ ብናገኝ ብዙ ችግሮቻችን ይፈታሉ። በቃ ገንዘብ ኢስ አንደርሬትድ። ኢትዮጵያ ውስጥ ብዙ ጊዜ ስለ ገንዘብ ጥሩነት አይወራም። ለምን እንደሆነ ግን ገንዘብ የተወሰነ ገንዘብ እኮ ነው። የተወሰነ ገንዘብ ብናገኝ አብዛኞቹ ችግሮቻችን ይጠፋሉ። እና ኢትዮጵያ ውስጥ በዚህ ሰዓት ለወጣቱ የሚያስፈልገው ነገር ምንድነው? እንዴት ነው ገንዘብ ማግኘት የሚችለው? በቃ ያለውን ስኪል ተጠቅሞ ኢንተርኔት ተጠቅሞ ሶሻል ሚዲያ ተጠቅሞ እንዴት ነው ገንዘብ ማግኘት የሚችለው? የሀብታም ልጅ ከሆናችሁ ይህን ቪዲዮ ስክሮል አድርጉ። ከድሃ ቤተሰብ የተወለዳችሁ ልጆች ካላችሁ ይህንን ቪዲዮ ስክሮል አድርጉ። እኔ ማውራት የፈለግኩት መካከል ላይ ካሉ ህይወት ግራ ከገባቸው ልጆችና ወጣቶች ጋር ነው። በጣም ብዙ ሰው ስለዚህ ጉዳይ አያወራም፣ ግን መካከለኛ ገቢ ያለው ቤተሰብ ውስጥ መወለድ በጣም ከባድ ጭንቀት ነው። ድህነታችሁን አክሰብት አድርጋችሁ የቻላችሁትን ነገር ሁሉ እንዳታደርጉ። ድሃ አይደላችሁም፣ የሆነ ነገር አላችሁ። ጥሩ ትምህርት ቤት ተምራችኋል፣ እስከ ዩኒቨርሲቲ ተምራችኋል ምናምን። አይ ዘና ብዬ ልኑር ደግሞ እንዳትሉ፣ ምንም የላችሁም። በጣም ኮንፊውዚንግ የሆነ በጣም ከባድ ላይፍ ነው ባይዘዌ። እና እንደዚህ አይነት ሁኔታ ውስጥ ያላችሁ በመጀመሪያ ልላችሁ የምፈልገው ነገር አይዟችሁ፣ እግዚአብሔር ያለ ከዚህ ጭንቀት ትወጣላችሁ። ሁለተኛ ደግሞ ለእናንተ ቤስት ኦፕሽን የምለው ቤት ውስጥ ሆናችሁ ባላችሁ ኮምፒውተርና ስልክ የምትሰሯቸውን ስራዎች በደንብ ፈልጉ። ከዩኒቨርሲቲ ተመርቃችሁ ስራ አታችሁ ያገኛችሁትም ስራ ደግሞ ብዙ ሳይከፍላችሁ የተሰቃያችሁ ከሆነ ቢያንስ ዩኒቨርሲቲ ስትገቡ የተገዛላችሁን ኮምፒውተር ተጠቀሙ። ለእናንተ ከሰው እኩል እናንተን ለማድረግ ብለው ቤተሰቦቻችሁ የገዟቸውን የሆኑ ስልኮች ተጠቀሙ። እና አሁን ስራዬን ጨርሼ ከቢሮ ለውጣ ነው እና በዚህ ሰዓት እየተሰማኝ ያለው ስሜት በጣም መጥፎ ሰው እንደሆንኩኝ፣ ለሰው ማላዘን ክፉ ሰው እንደሆንኩኝ ነው እየተሰማኝ ያለው። ይሄም የተፈጠረበት ምክንያት እንግዲህ የምሰራው ስራ ይታወቃል፣ የቢሮዬ አድራሻ ይታወቃል እና ሪሴፕሽን ጋር ይመጣሉ። እኔ አክቹዋሊ ከዚህ በፊት ራሴ ሄጄ ነበር ማናግራቸው፣ ግን ከሆነ ጊዜ በኋላ ይበቃል ብዬ ነው ወደ ቢሮዬ ገብቼ ቁጭ ማለት የጀመርኩት እና የተለያዩ ሰዎች ይመጣሉ፣ እርዳታ የሚፈልጉ ልጆቻቸውን ይዘው የሚመጡ ሰዎች አሉ። በጣም በተለያየ ችግር ውስጥ ያሉ ሰዎች ይመጣሉ እና የቻላችሁትን ያክል ታደርጉና የሆነ ሰዓት ላይ ይበቃል ብላችሁ ትወስናላችሁ። ነገሩ ምንም ማብቂያ እንደሌለው ስለምታውቁ ማለት ነው እና ከአቅማችሁ በላይ ነው የሚሆነው።
እና ሁሌ ግን ጸጸት ይሰማኛል። በቃ እኔ እንግዲህ ሶሻል ሚዲያ ላይ የእርዳታ ኮንተንት በመስራት አይደለም የምታወቀው። እኔ በዚህ ሰዓት እያሰብኩ ያለሁት እነ ማስተር አብነት እነ መልእክተኛው ባላደራው ምናምን የሚባሉት እርዳታ ኮንተንት የሚሰሩ ሰዎች እንዴት ነው የሚውሉት? ውሏቸው እንዴት ይሁን? ምንድን ነው መፍትሄው ለዚህ ነገር ብላችሁ ታስባላችሁ? እስቲ ሀሳባችሁ። በተለይ ወጣቶች እኔ ስር ካላችሁ ዶክተር ጢሞቴዎስ ባወራው መልክ ወይም ደግሞ በተናገረ ትጠቀማላችሁ ብዬ ተስፋ አረጋለሁ፣ ትሰራላችሁ ብዬ ተስፋ አረጋለሁ። መማር የምትችሉ ሰዎች ቦሌ አለም ነሽ ፕላዛ 10ኛ ፎቅ ላይ ነው ቢሮ። ሄዳችሁ ኤዲቲንግ፣ አንዳንድ ነገሮች መማር ትችላላችሁ። እኔ ማስታወቂያ የሰራሁለት እኮ ነው። የሚገርማችሁ ነገር እኔ ያው መልካምነት ለራስ ነው እና አንድ ሰው እናንተን ከጠቀማችሁ ቤተሰባችሁን የሚጠቅም ከሆነ በሶሻል ሚዲያ ላይ እንዴት እንደምትሰሩ ያስተምራል። ዋጋው ደግሞ በጣም ቀላል ነው። 4000 ብር ነው የሚያስከፍለው ለአንድ ሰው። ስለዚህ አንድ ወንድማችሁን፣ አንድ እህታችሁን፣ አንድ እንትናችሁን ብታስተምሩ ያን ሰው አንድ ሰው አሳ መጥመድን እንዴት ማስተማር ነው እንጂ ማሳወቅ ነው። ስለዚህ እውቀቱን ሳይሰስት እየሰጠ ያለበት ነው እና ሄዳችሁ ተማሩ። እኔ እጄ መማሩን ፈልግ ነበር በብዛት ኤባፍዬን ትቼ ካጠገቧ መሄድ አልችልምና ለዛ ነው የኔ ቡቹላ፣ የኔ ወርቅ፣ የኔ ስጦታ፣ የኔ ስስት እሷን ትቼ መሄድ ስለማልችለው ነው። በዛ ነው። እንደዛም ሆኖ ቤቴ ቁጭ ብዬ እንደዚህም እሱ በምለቃቸው ነገሮች በአንዳንድ ነገሮች እሞክራለሁ። እኔ አሁን ያል ጥያቄ የፈጠረብኝ የፌስቡክ ነው እንጂ የዩቱብ ውስጥ ካያችሁልኝ ብር አለው። ዩቱብ ከታየ ብር አለው። እንትናን ጠይቁት። እኔ አሁን እኮ ምን ብዙ የባፍና ስንት ታገኛለች በወር ብላችሁ እኮ መጠየቅ ትችላላችሁ። በአሁኑ ዘመን በብዙ መንገድ መጠየቅ ስለሚቻልና ለዛ እኔ በ3 ወር በ4 ወር በ5 ወር ምናምን ነው 70 በዛን ሰዓት ዳይፐር ለልጄ ገዛበታለሁ። እንዲሁም ደግሞ እና እስካሁን ስለሰማችሁ ከኛ ጋር ስለቆያችሁ እግዚአብሔር አምላክ ይባርካችሁ። ተባረኩ። ከየትኛውም በረከት አትጉደሉ። ባይ ባይ።